እንደዛሬው እምነግራችሁ መረጃ ያሳዘነኝ ነገር የለም። የሃይሚ ወደ ውጪ መውጣት ነበር አሳስቦን የነበረው። ነገር ግን ብሩክን አሰፍስፈው የሚጠብቁ ሃይሚ ስትርቅላቸው ብሩክን ወደጃቸው ማድረግ የሚፈልጉ ሴቶች እንደመጡ በዝርዝር መረጃውን ሰምቻለሁ። ሃይሚ እባክሽ የዛሬው መረጃ እምትሰሚ ከሆነ ብሩክ በንዴት ብስጭት ብሎ ሆድ ብሶት መጠጥ ቤት እንዳመሸ በዝርዝር እነግርሻለሁ። ከዛም ከባድ ፈታኝ ነገር አጋጥሞት እንደነበር አንዲት ልጅ አይቻለሁ ብላ ቲክቶክ ላይ እየተናገረች ሰምቻለሁ። ይህን መልእክትም ነው እማስተላልፍልሽ። እባክሽ ሃይሚዬ ይህን ክፍተት እንዳይፈጠር እባክሽ ካለሽበት ብቅ በይ። እባክሽ ብሩክን በእጅሽ አስገቢ። ብሩክ እጅግ ከባድ ሁኔታ ውስጥ ነው የሚገኘው። ያለበት ስሜትም ዝብርቅርቅ ያለ ነው። በመጠጥ እንዳሳለፈ መረጃዎችን ሰምቻለሁኝ። ትናንትና ዩቲዩብ ቪዲዮ ደግሞ አለመልቀቁ ይህ የደረሰኝ መረጃ እውነት እንደሆነ ነው የተረዳሁት። ምክንያቱም ብሩኬ በደህናው ከሆነ በዩቲዩቡ ላይ ቀን ዘሎ አያቅም፣ ቀን አሳልፎ አያቅም። በየቀኑ ነበር የሚመጣው። ነገር ግን ያለበት ስሜት ከባድ መረበሽ ውስጥ ስለሆነ ማምሻውን እንግዲህ ከባድ ሁኔታ ውስጥ እየጠጣ እንዳመሸ ከባድም ፈተና የሴት ልጅ እንደገጠመው ዝርዝር መረጃዎችን ሰምቻለሁ። እባካችሁ ይህ መረጃ ሃይሚም ጋር ደርሶ ሃይሚም ድንግጥ ብላ እንድትመለስና ያለውን ክፍተት እንድታጠብ ነው የዛሬን መልእክቴን መናገር የፈለኩት። አንድ በአንድ ምን አይነት ነገር እንደተላከበት ብሩኬ እየጠጣ ምን አይነት ሴት መታ እሱ ደግሞ ምን እንዳረገ በዝርዝር ነው የምነግራችሁ። እናንተም ሰምታችሁ ለመፍረድ እባካችሁ 3-4 ደቂቃ ሰጥታችሁ እንድትሰሙኝ ከወዲሁ በማክበር ልጠይቃችሁ። ዳም ጤና ይስጥልን ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ብሩክና ሃይሚ አይለያዩም እያላችሁ አሁን ድረስ ስለነሱ አንድነት የምትሰብኩ የሰውን ፍቅር አብዝታችሁ የምትመኙ አረ በያላችሁበት ፈጣሪ አምላክ ጤናችሁን ይስጣችሁ፣ የምትሰሩበትን ጉልበት ይባርክላችሁ። እኔም ጥሩ ወንድማቸው የነሱን አንድ መሆን የምፈልግ ነኝና መረጃዎቼ ብዙ ሰው ጋር እንዲደርስ የእናንተ ላይክ ማድረግ ይረዳኛል። እባካችሁ ላይክ አድርጋችሁ ቪዲዮን ጀምሩ። ለቤት አዲስ የሆናችሁ ሰዎች ሰብስክራይቡም አይረሳ። ብሩክና ሃይሚም አይለያዩም ብላችሁ ኮመንቱን ባካችሁ ጻፉልኝ። ለጠላት ያንን እየተመለከተ ይቃጣል። እባካችሁ ብሩክና ሃይሚ መቼም አይለያዩም እያላችሁ ኮመንቱን ሙሉት። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ከሰሞኑ ባለው ነገር ብዙዎቻችን ደንግጠናል። በተለይ ሃይሚ ወደ ውጭ ሄዳለች ተብሎ ነበር። ሃይሚ ግን ውጭ ያልሄደችም ብሩክን ለመፈተን የሆነ ሆቴል ውስጥ እንደተቀመጠች ነው ዝርዝር መረጃዎቹ የደረሱኝ። ነገር ግን ከዛ ሁሉ በላይ አንድ ፈተና መጥቷል። ሃይሚ ይሄን ነገር ያሰበችው ብሩክ እኔን አጥቶ የእውነት ይፈልገኛል ወይ የእውነት ይጎዳል የሚለው ለማወቅ ነበረ ይሄንን ሁሉ ነገር ውስጥ እንደገባች መረጃ የደረሰኝ። ነገር ግን ብሩክ ከባድ ስሜት ውስጥ በተለይ ማታ የለቀቀችውን ቪዲዮ አይቶ ሃይሚዬ እያለቀሰች ሃይሚዬ እያነባች እንደዛ የሆነችለትን ነገር ተመልክቶ እሱም በከባድ ሁኔታ መረበሽ ውስጥ ሆኖ ሲጠጣ እንዳመሸ ዝርዝር መረጃዎቹ ደርሶኛል። ታዲያ እንግዲህ ብሩክን ለማጥመድ አንዲት ልጅ ተልካ በተለይ ኬት እንደሆነ ባይታወቅም ብሩክን እኔ በእጅ አስገባዋለሁ፣ እንደዛ እየለመነ እየተለማመጠ አፍቃሪ ሆኖ ብቻ አይቀርም፣ የሚንከባከበው ሰው ያስፈልጋል ብላ እንግዲህ አንዲት ልጅ ፈተና ሆናበት በማታ አብራው ስታመሽ እንደነበር፣ ነገር ግን ብሩክ ምንም አይነት ሰው አልፈልግም ብሎ ሲገፋ እንደነበርና መጠጡን ብቻ ሲጠጣ እንደነበር ነው ዝርዝር መረጃዎቹን የሰማሁት። ሃይሚዬ እስቲ ቆም ብለሽ ተመልከቺ። አንቺ ክፍተት ፈጥረሽ ወደ ውጭ ወጣው ስቲ ብሩክን የማይፈልገው ሰው ያለ ነው የሚመስልሽ? ብሩክን ከጎኑ መሆን የማይፈልጉ ሰዎች ነው ያሉ የሚመስልሽ? እቺን አጋጣሚ ተጠቅመው ሃይሚም ወጣለች ብለው ብሩክን በእጃቸው ለማስገባት አሰፍስፈው የሚገኙ ሴቶች አሉ። እባክሽ ለነሱ እድል አትስጪ። እባክሽ ብሩክም ወደ ሌላ እንዲሄድ ተስፋ እየቆረጠ መጠጥ እየጠጣ ሌላ ነገር እየገፋው ወደ ሌላ ነገሮች ውስጥ እንዳያመራ እባክሽ ሃይሚዬ ካለሽበት ብቅ በይ። እባክሽ ያለው ነገር ይበቃል። የወደፊቱን አስቡ። ገዳም የተገባባችሁት ቃል ከዚህም በላይ ነው። በችግር በደስታ ሁሉ ክፉ ቢመጣ ደግም ቢመጣ ላንለያይ ብላችሁ ነው ቃል የተገባባችሁት። እባክሽ ሃይሚ አሁን ትልቅ ክፍተት የምትፈጥሪው አንቺ ነሽ። ይገባናል፣ ብዙ ነገር ሆድ ብሶሻል። ብሩክን እንደምታፈቅሪው በቪዲዮ ተመልክተናል። አይንሽ ደም እስኪመስል ፊትሽ ቲማቲም እስኪመስል እያለቀሽ እያነባሽ ብሩኬን አፈቅረዋለሁ ግን ምን ይደረግ ተለያይተናል እያልሽ ተናግረሻል። ብሩክም ያንን ቪዲዮሽ ተመልክቶ ተረብሾ ቪዲዮሽን ሼር አድርጎ እኔም እኮ አፈቅርሻለሁ ብሎ ጽፏል። ታዲያ ከዚህ በመቀጠል አንቺ እንደዚህ ኮደርሽው ብሩክም እንደዛ ከወደደሽ አንቺን በማጣቱ ሆድ ብሶት ምን ሊያረግ እንደሚችል ማሰብ አለብሽ። መጠጥ ቤት እንደሚያመራም ልታውቂ ይገባል። ምንም ቢሆን ወንድ ልጅ ነው። ሲከፋው ሄዶ እየጠጣ ራሱን ካለበት ነገር ለማውጣት ሊሞክር ይችላል። በዚህ መሀል የሚፈጠረው ነው ታዲያ ትልቅ ከባድ ስህተት የሚሆነው። እባክሽ ሃይሚ እባክሽ ለነገሮች ለክፍተቶች ለተለያዩ የማይሆኑ ተንኮሎች ክፍተት መንገድ አትስጪ። ብሩክን በዚህ ሰዓት የምታገኝ ሴት አባብላ ለራሷ አድርጋ እሱንም ማሳስታ ከዚህ በፊት
በፊት እንደተባለው እዩ እኔ አስረግዞኛል እንዳለችው በዚህ ሰዓትም እንግዲህ ሌሎች ሴቶች አውቀው አሳስተው አስረግዞናል ብለው ከባድ ፈተና ወደፊት የሚያመጣባችሁ ነገር አሁን ላይ አትስሪ ሀይሚ ለሁሉም ነገር አንቺም ድርሻ አለብሽ አንቺም ኃላፊነት አለብሽ ብዬ ነው ማስበው እኔ እንደሚሰማኝ ወደ ውጭ ወጥተሻል ብዬ አላስብም ውጭ ሀገርም አልሄድሽም ብሩክን ለመፈተን እዚህ ሁሉ ነገር ውስጥ እንደገባሽም ነው በዝርዝር መረጃው እየደረሰኝ ሁሉ ነገር እዚህ ላይ ይበቃል ብሩክ እንደሚያፈቅርሽ እኛም ተመልክተናል ዩቲዩብ መስራት እስኪያቅተው ከዚህ በፊት ከነፍጼ ጋር አይቀርም ብቻውንም አይቀርም ነበር ነገር ግን ዩቲዩብ ሁሉ መስራት አቅቶታል ቪዲዮ ራሱ መልቀቅ አቅቶታል ሲሉኝ ሄጄ ቻናሉን አይቻለው እውነት ነው አንቺ ከርሽበት ቀን ጀምሮ ቪዲዮም ላይ አልተመለከትነው ይሄ የሚያሳየው ምን አይነት መደበር ውስጥ ምን አይነት የስሜት መረበሽ ውስጥ እንደሚገኝ ነው ሀይሚዬ አንቺ ራስሽን ታውቂያለሽ ምንም ቢሆን ሴት ነሽ ብልጥ ነሽ ነገር ግን ወንድ ልጅ ሲከፋው ደግሞ ምን እንደሚያደርግ አይታወቅም እሱ መጠጥ መጠጣቱን ብቻ ነው ያየው ነገ ከነጎዲያ ይሄ ነገር እየባሰ ሲመጣ በጣም እየጠጣ ሲመጣ ምን አይነት አሳሳት ሴቶች በሱ በኩል እንደሚመጡም ቆም ብለሽ ልታስቢ ይገባል የትናንትናውን እነት እኔ መጠጥ ብቻ ነው የምጠጣው ብሎ ሴቶችን አልፈልግም እያለ ሲናገር እንደነበር ነው ዝርዝር መረጃው የደረሰኝ ነገር ግን ሴቶቹም ከዚህ በላይ ሌላ ትሪክ ሌላ ብልጥ ነገር ተጠቅመው ብሩክን እጃቸው ሊያስገቡት ይችላሉ እባክሽ ለሁሉ ነገር ግን መድኃኒት የምትሆኚው አንቺ ነሽና ካለሽበት ብቅ በይ በተለይ እኔ በጣም ያስፈራኝ ብዙዎቻችሁም ስትናገሩ የነበረው ሀይሚ ወደ ውጭ ሄደሽ ተለያዩ በቃ ብሩክም እዚህ ሊቀር ነው ነበር ነገር ግን እኔ አሁንም ድረስ ከባድ ነገር እያሳሰበኝ የሚገኘው ብሩክን የሚፈልጉ ሴቶች አሉ ከዚህ ቀደም እዩ እንዴት ስትሆን እንደነበር አይታችኋል ልጅ ወለድኩት ከሱ ነው ትላለች እኔ ብዙ ነገሬ ነው ትላለች ወደዋለሁ ትላለች ከዛም በፊት ደግሞ ብሩክን የሚያፈቅሩ ሴቶች በፈጣጣው ነው ሀይሚ ራሱ ያለች እየመጡ ሲከራከሩ ከሷ እጅ ሊቀሙ ሲሯሯጡ የተመለከት ነው ታዲያ እነዛ ሴቶች ተመልሰው ደግሞ እንግዲህ አሁን በዚህኛው በኩል ተገልብጠው በተለይ ሀይሚ ወደ ውጪ ስትወጣ እንደልባችን እናረጋዋለን ብለው የተለያዩ ሀሳብ ማሰባቸው አይቀርም ስለዚህ እኔ በጣም ያሳሰበኝ ሀይሚ ወደ ውጪ መውጣቷ ብቻ ሳይሆን እሷ ወደ ውጪ ስትወጣ ብሩክ ብቻውን ሲሆን መረበሽ ውስጥ ይገባል ይሄው መጠጣት ጀምሯል ምክንያቱም በሱ ማይፈረድም የሚወዳትን ለረጅም ጊዜያት ያህል አብሯት የነበረውን ፍቅረኛውን የትዳር አጋር የምትሆነውን የወደፊት ሁሉ ነገሩን ሲያጣ እንግዲህ ሆድ መከፋቱ አይቀርም እንኳን እሱ አይደለም ኦዲየንሶችም ተረብሸዋል በሀይሚ መሄድ ስለዚህ ይሄ ልጅ መጠጣቱ አይቀርም ከመጠጥ በኋላ ደግሞ ምንድነው የሚፈጠረው ነው እኔ እንግዲህ ያሳሰበኝ ስለዚህ እኔ ሀይሚ ይሄን ነገር ትኩረት ሰጥታ እንድትመለከት ነው በዛሬው ዕለት መልእክቴን ማስተላለፍ የፈለኩት በተጨማሪነትም እንግዲህ ሀይሚ የአባቷን ቃል ራሱ ማክበር አለባት አባቷ ጋሽዬ አምነው አዲስ አበባ እንኳን እንድትሄድ የፈቀዱት ብሩክ ስላለ ነው ብሩክን አምነዋለሁ እንደ ልጄ አይዋለሁ ጨዋ ልጅ ነው እንደ ዘመኑ ሰው አይደለም ብለው አባቷ ጋሽዬ ራሱ መስክረዋል እንኳንኛ ኦዲየንስ አይደለንም ሀይሚ እንግዲህ ከምትኖርበት ቡታጅራ ተፈቅዶላት አዲስ አበባ የመጣችው ብሩክ ጋር ስለምትሆን ብሩክ ስለሚንከባከባት ነው ቤተሰብ ራሱ እሺ ያለው አሁን ደግሞ አስቡት እማታቀው ውጭ ሀገር ሄደች ሲባል አባትየው ራሱ ምን አይነት ጭንቀት ውስጥ እንደሚገቡ አዲስ አበባ እንኳን የፈቀዱት ብሩክ ስላለ ነበር አሁን ደግሞ አስቡ ወደ ውጭ ስትወጣ እንዴት ሊያስቡ እንደሚችሉ እባክሽ ሀይሚ እንኳንኛ ኦዲየንስ አይደለም የገዛ ቤተሰብሽ ራሱ በብሩክ ይተማመናሉ አዲስ አበባ እንኳን እንድትሄጂ የፈቀዱት ካይናቸው ስትርቂ እንኳን እሺ ያሉት ብሩክ ስላለ ነው እንዴት ነው አሁን ምንም ማንንም እማታቂበት ሀገር ሄደሽ ኑሮን ጀምራለሁ ስትይ ጭራሽ ከብሩኬ ጋር ሳትሆኚ ለብቻ ይሆናለሁ ስትይ ቤተሰብስ ምን ይላል እባክሽ ጋሽዬንም አታስጨንቂ ብዙ ኦዲየንሶች ዛሬ ድረስ እየተከራከሩ ነው ብዙ ኦዲየንሶች ዛሬ ድረስ እየጮሁ ነው እባካችሁ ብሩክና ሀይሚ መቼም አይለያዩም አብረው ይሁኑልን እያሉ ነው እኛም ይሄንን ነው የምናስተጋባው እባክሽ ሀይሚዬ ፈተናውም መፈተኑም ከዚህ በላይ ያሉት ነገሮችም ይበቃሉ ብሩክ ባንቺ ቀልድ አያውቅም ክፍተት ፈጥረሽ ግን ሌላ ፈተና ሌላ ችግር በህይወታችሁ እንዳይመጣ እዚህ ጋር ሆድ በባሰበት ጊዜ የሚያገኛቸው ሰዎች እዚህ ጋር በከፋው ጊዜ የሚያገኛቸው ሴቶች ወደፊት ለምትኖሩት ህይወት ጣጣ እንዳይሆን አረገዝም ብለው ከዚህ በፊት እዩ እንዳደረገችው ክፍተት ተፈጥሮ ከባዱ ጥንቅጥ እንዳይመጣ ትዝ ካለሽ እዩን የሚያገኝበት ቅጽበት ከዚህ በፊት አንቺ ጋር ተጣልቶ ከሀይሚ ጋር ተጣልቻለሁ ብሎ ነው ካለበት አዲስ አበባ ቡታጅራ ሄዶ እዩ ጋር ተገናኝቶ እንግዲህ ይሄ ሁሉ ነገሮች ተፈጥረው ብዙ ነገር ሲተራመስ የነበረው አሁን ደግሞ ተመልሶ ያ ነገር እየተደገመ ያለ ይመስለኛል ይሄ ነገር ግን ከመደገሙ በፊት ሀይሚዬ አንቺ ሴት ነሽ አንቺ ብልጥ ነሽ ሁሉን ነገር የምታቂ ነሽ ቤትሽን ጓዳሽን ማስተካከል ያለብሽም አንቺ ነሽ ይሄን ነገሮች በደንብ ቆም ብለሽ እንድታስቢና ያለውን ክፍተት
ደፍነሽ ለጠላትም እንድታሳሪያቸው ጠላትንም እንድታሳፍሪ ነው በዚሁ መልእክቴን እማስተላልፈው። ይህን ከሰሞኑ ያለውን ጉዳይ አስመልክቶ እናንተስ ምን አይነት ሐሳብ ምልከታላችሁ? እኔ በጣም የፈራሁት የሃይሚን መውጣት ብቻ ሳይሆን ብሩክ ሌላ ነገር ውስጥ እንዳይገባ ነው። ብሩክም ወንድማችን ነው፣ ልናስብለት ይገባል። እኔ የተናገርኩበትን ያየሁበትን አመለካከት አይታችሁ እናንተም የምትሰጡት ሐሳብ አስተያየት ካለ በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም